የዛሬ 5 ዓመት ነበር በጌታና በመመኑ ፊት ቆሜ እስከሞት ድረስ እንድወድሽ እንድንከባከብሽና ህልሞችሽን እንድትኖሪ እንድፈቅድልሽ ቃል የገባሁት። ዛሬ ያንን ቃል ሳድስ ከመጀመሪያው ይልቅ በበለጠ ፍቅርና ክብሮት ነው። ጌታ በምህረቱና በቸርነቱ ደግፎ እነዛን ክፉ ቀናቶች አልፈን ዛሬ ላይ ስቆም በእንባ ነው። እግዚአብሔር ስም የተባረከ ይሁን። አንቺ ለእኔ ያገኘሁሽ እጅግ ውድ ዕንቁ ነሽ ቤቢ። ጥበብሽ፣ ትዕግስትሽና ጥንካሬሽ ቤታችንን አድምቆታል። የሁለት ወንዶች ልጆች እናት ብቻ አይደለሽም፣ የቤቴ ብርሃን፣ የልቤ ሰላም ነሽ። በቀሪው ዘመናችን ሁሉ ጌታ በሰጠን ዕድሜ ከመቼውም በላይ ላፈቅርሽ፣ ልንከባከብሽ፣ ከጎንሽ ልቆም ቃል ገባለሁ። ቀሪ ያለውን ቪዲዮ በትዕግስት እንድታዩት ስል እማጸናችኋለሁ። መታሰቢያነቱ ለሚስቴና ሚስቱን ለሚያከብር ባል ሁሉ ይሆንልኝ። አመሰግናለሁ። ቤተክርስቲያን የክርስቶስ አካል እንደሆነች ሚስትም የባል አካል ናትና ክርስቶስ ቤተክርስቲያን እንደወደዳት እንደ ገዛ አካል ያደረገ ወድሽና ልንከባከብሽ ቃል ገባለሁ። በእግዚአብሔር ሴት ተደረገሽን ተሽ ትነችን ባህሪ ዋብቄና አድልቄ አብሬሽ በማስተዋል ደነወር የህይወትን ጸጋ አብሬሽን እንደምትወርሽ አድርጌ ላከብርሽ ቃል ገባለሁ። መጋባታችን ለእግዚአብሔር ክብር ነውና አብረን በህይወት በምንኖርበት ዘመን ሁሉ በዙሪያችን ላለው ዓለም ኢየሱስ ክርስቶስን የሚያሳይ ህይወት ለመኖር ቃል ገባለሁ። አሜን አሜን። እግዚአብሔር የሚሰጠን ልጆች ቅዱስ ቃሉን በማስተማር መልካም ምሳሌ ለመሆን ለክብሩ ለሰደጋቸው ቃል በገባሁትም ቃል ኪዳን ምልክት ይሆን ዘንድ ይህንን ቀለበት አስረብሽ። ክርስቶስ የቤተ ክርስቲያን ራስ እንደሆነ ባልም የሚስት ራስ ነውና ቤተ ክርስቲያን በነገር ሁሉ ለጌታ እንደምትገዛ በነገር ሁሉ ልገዛና ላከብር ቃል ገባለሁ። አክስም ባልና ሚስት ናችሁ። እንግዲህ እግዚአብሔር አንድ ያደረገውን ሰው አይለያይ።